የምዕራብ ትግራይ ጉዳይ ዘ ኢኮኖሚስት ይዞት የወጣው ሪፖርት አለ እናየዋለን። አብራችሁ ተመልካቾችም ይሄን በዝም ብዬ ለጥፍላችኋለሁ ስክሪን ላይ በጣም አስደንጋጭ የሚባል ሪፖርት ነው። ሳመሪው ነው ለእናንተ ምናደርሰው ረጅም ጽሁፍ ነው። ይሄን ግን እንደ መንደርደሪያ አብይ አህመድ የአማራ ህዝብ ተቆርቋሪ ነው የሚመስለው። ተቆርቋሪ የሚመስለው ምንድነው? ለምሳሌ ስሰማ ከብልጽግና አካባቢ ስንሰማ አማራ ክልልና ትግራይ በፍጹም ወደ ጥሩ ሙድ እንደዚህ አይነት አማራ ትግራይን ስለ ትግራይ የሚያስብ አማራ ትግራዋይ ስለ አማራ የሚያስብ ትግራዋይ ይፈጠራል ብሎ አስቦ አያውቅም። ከትግራይ ውስጥ ገብቶ ከተፈጸመው ጄኖሳይድ አንፃር ሁለተኛ እነዚህ ተጠማምደዋል። በፍጹም ሊታረቁ አይችሉም። ትግራይም ከኤርትራ ጋር የትግራይ ህዝብ ከኤርትራ ጋር በምን የሆነ ነገር ትንፍሽ የሚል የሆነ እድል ሊገኝ አይችልም ብሎ በቃ ዘግቶ ነበርና ቋሚ ጠላትም የለም ማለት ቋሚ ጠላት የለም። ያው የትላንት ጠላቴ ነው የምትለው ነገሮች ሲቀያየርና ወዳጅ ይሆናል። አብይ አህመድ ከጀርባ ሆኖ አማራን እኮ የወቀጥኩልህ ነው የወጋሁልህ እኮ ነው አማራን ምን ላርግልህ ታየደንዳ ነው የነገረው ነው። አይመን ታየደንዳ እንትን ላይ የተነገረው ማለት ነው። ምልኬሳ ቢሮ ውስጥ የነገረው ዶክተር ምልኬሳ ቢሮ ጠርቶ እኔ አርዳችኋለሁ እኔ ፊት ለፊቴ ማንም አረዳኝ ጌታኔ ረዳኝ ወደ ጠቅላይ ሚኒስትር ሲሆን ማንም የማንም እርዳታ ጠይቅ ያልመጣውም መንገድ ላይ እቃወማለሁ ድንጋይ ወርውሬ እንደቀሩ አደርጋለሁ ካልክ ግን እንደዚህ ዘለዝልሃለሁ እንደ ስጋ ነው ምናምን ብሎኛል ብሎ በምልክት ነው ያሳየን። ምልኬሳ ታየም ምንድነው ያለው? አማራን የሰበርኩት ነው እኔ ያለው አማራን የሰበርኩት ነው ያለው። 2500 ካድሬ ጠርቶ ነው አዳማ ስለዚህ አንድ ጉዳይ ስላለ ነው ይሄን ስሙታል። መጀመሪያ ከአብይ አህመድ ጋር መጀመሪያ ተዋወቅበትን አጋጣሚ ታስታውሳለህ? ታወቅ አማራ አላጠፋ ነው አለ ምስጢሩ ነው እንዳይቀር። ለምን አፉን አውጥቶ እንደዚህ አማራ አላጠፋ ነው ብሎ እንደዚህ ነገረ? ለምንድነው አንተ ከጠላት ጋር የምትደዋወለው አለ። ቹቹ አለባቸው የሚባል አማራ ብልጽግና ይሄ ለማስታወስ ነው እንዲህ ብሎ ቅሊንጦ ነው ያለው። ታየ እውነቱ ተናግሮ ነው ሄዶ በቃ እስር ቤት የገባው እንደሚታሰር ምናልባትም ልገደስ ሊያጠፋኝ ስለሚችል እውነቱን ተናግሬ ልውጣ አማራን አጠፋለሁ ያጠፋሁት ነው ብሎኛል ያለው። ከዛ በኋላ ምን አለ? አሁን የትግራይ የኦሮሚያ ምናምን ሰዎች እና ኦርቶዶክስ ፕሮቴስታንት ሙስሊም እየጠራ በየእንትኑ እየከፋፈለ ቤተ መንግስት አምጥቷል ነበር። አማራ ምን አለ? አማራ እኔን ካልደገፈ ትጠፋለህ ትጠቃለህ። አማራ ለጥቃት ይጋለጣል። አማራ ታጣቂዎች የጎንደርም ቄስ ለጎንደሩን የወሎ ቄስ የወሎን የምናምን ሼህ የወሎን ሼህ አንዱን ፋኖ አምጡ። ከዛ በኋላ ካሳ የሚፈለግ ካሳ ከሳለሁ እንታረቅ አስታርቁ ለባካችሁ ካልሆነ አማራ ለጥቃት ትዳረጋለህ ማለት ማን ነው የሚያጠቃው? ትግራይ አሁን ተቆራርጦ እየወጡ ያሉ ቪዲዮዎች አሉ። ተቆራርጦ እየወጡ ያሉ ይሄ እናት ሆድ ብትገባም ምንም ብታረግም አሁን ኢትዮጵያ ምድር ላይ የተፈጠረው የፖለቲካል አላይመንቱ አይደለም በእንደ አብይ አህመድ ጨዋታ የሚቀለበስ አይደለም። ነቄ ትውልድ ተፈጠረ። ነቄ የሆነ አክቲቪስት ተፈጠረ። ነቄ የሆኑ ሚዲያዎች ተፈጠሩ። አለን ጉዳይ አለ እዚህ ላይ የኛ ፍላጎት ሸኔ በአማራ ክልል ያለውም ሸኔ በኦሮሚያ ያለውም ሸኔ ህዝብ ከማገት ከመግደል ከመጥለፍ ከመዝረፍ ወጥቶ በሰላማዊ መንገድ ተነጋግሮ ትጥቁን አስቀምጦ ምርጫ ተወዳድሮ በሐሳብ አሸንፎ እነሱ እዚህ መጥተው እኛ እዛ ብንቀመጥ ምንም ችግር የለብንም እና በአማራ ክልል ተደጋጋሚ ጥሪ ያቀርበናል። አሁንም ክቡር ፕሬዝዳንት ክቡር ምክትል ጠቅላይ ሚኒስትር እባካችሁን በሰላማዊ መንገድ ገብቶ መነጋገር የሚፈልግ ሰው ካለ ይሄ ሁሉ የሃይማኖት አባት ምን ይሰራል? ጎንደር ያለው ሃይማኖት አባት ጎንደር ያለውን፣ ጎጃም ያለው ጎጃም ያለውን፣ ወሎ ያለው ወሎ ያለውን፣ ወለጋ ያለው ወለጋ ያለው ያስገባ እንነጋገርና እንወያይና በእኛ አቅም ይመለስ ነገር ካለ መልሰን የማይመለስ ካለ ደግሞ ለህዝቡ በሚሰማ መንገድ በዚህ ጊዜ ይመለሳል ብለን እንፈተዋለን። ስልጣን እንኳን 2 ዓመት እኮ ነው ምርጫ ደርሷል። ብዙ አያጣላም። እስከዛ ወደም ተደራጅቶ መመረጥ ነው እና ሰላም እኛ ስለማንፈልግ አይደለም። በየሰፈሩ አምጡና አወያዩና ይቅርታ ብለን
ካሳም ካስፈለገ ካሳ ከፍለን እንታረቅ፣ እንስማማ፣ ችግር የለብኝም፣ ደስ ይለኛል። ሰላም ነው የምንፈልገው። እንደዚያም ካላደረገ አማራ ለጥቃት ይጋለጣል። እዚህ ሰፈር ውስጥ ስንንጎዳጎድ ችግር ያጋጥመናል። በውስጣችን ያለው እንደዚያም ካላደረገ አማራ ለጥቃት ይጋለጣል። እንደዚህ ካላረገ ማነው ጥቃት የሚያጋልጠው? አሁን ያው ምዕራብ ትግራይን ሰጥቻለሁ፣ ራያ ምናምን እንትን አድርጌልሃለሁ እና ካልሆነ ግን ያው መቶ ቲዲኤፍ መቶ ቦታውን እኔ የሰጠውን ቦታ ይቀምሃል ነው። ይሄን በትግርኛ ንጥሩ በላ ይባላል። የሆነ ተረት አለ። ጥሩ ያው ማን እንደሆነች ጥሩ አትታወቅም፣ ግን ጥሩን ለጥሩ በላት ማለት ልክ ለዝንዬ በላት እንደማለት ነው። ይሄ ቀልድ ጊዜው ያለፈበት ነው። ስቱሌት ይሄን ፖለቲካውን የምታራምድበት ጊዜ አይደለም። እንዲህ ካላረክ ደግሞ በነገራችን ላይ ዘገነው እኮ ጨረሰው። ልክ እንደ ንፍሮ የለቅሶ ቤት ንፍሮ እንደፈለገ ዘገን ያደርጓል። የወሉን ፋኖ ላፍ አረገው። የሸዋን ፋኖ አንድ ቄስ አመጣና ላፍ እንደዚህ ያደርግ። ሁሉም የወሉ ታመጣዋለህ፣ የሸዋ ታመጣዋለህ ምናምን። እንደ ንፍሮ የሚዘገን አይደለም ፋኖ። ስንት ሺህ ፋኖ ሰራዊት ነው ያለው። አሁን ቄስ ሄዶ አሁን በቄስ የሚዘገን በእንደዚህ አይነት ነው የሚዘገነው። መከላከያ እየሰበረልህ እንካ ተረከበኝ፣ በቃ በዛብኝ፣ ሙርከኛ በዛብኝና ምግብ ሁላ አቀብለኝ፣ ቀይ መስቀል የምትችለው ነገር አድርግልኝ፣ ቁስለኞችን ውሰድልኝ፣ ሕክምና ሰርቪስ መስጠት አልችል ውሰድልኝ ብሎ በዓለም አቀፍ ህብረተሰብ እንካ ብሎ ያስረከበ እንዲህ የዘገንክ ትወስደዋለህ። እንደዛ ነው። እኔ ሰላም ነው የምፈልገው። ካልሆነ ግን በቃ ተጠቃ አማራ ለጥቃት ይጋለጣል ያለው የአማራ ተቆርቋሪ እኮ ነው አብይ አህመድ። ለአማራ እየተቆረቆረ ነው። 2500 ካድሬ ሰብስበው አዳማ ደግሞ ምን አለ? አሁን ያሰማችሁ ታየ ደንዳ አማራን እየሰበርኩት ነው፣ ያዋረድኩት ነው ያለን ነው። አድራሽ ሲመጣል የአማራ ተወካዮች ናቸው ተብሎ እንትን ሲመጡ በቃ እንደዚህ ያርጉኝ፣ እኔ እኮ ሰላም ነው ፈልገው። የአማራ ሸኔ የኦሮሞ ሸኔ ይላል። የአማራ ሸኔ የሚባል የለም። ሸኔ ማለት 5 ማለት ሻን ማለት ነው። ሸኔ ምን አዲስ ነገር? አሁን እንዴት ተብሎ ነው ሸኔ ፋኖ ሸኔ የሚሆነው? እሱን ተወው ነው። በስሙ ጥራው፣ አሸባሪ በለው። ለምን አሸባሪ አይባልም እያሉ እኮ እየጎተኮቱ ነው። ታገኛታለህ። የባሰ ነው የሚብስብህ። ሸኔ ብትለው አሸባሪ ብትለው ምናምን ብትለው የአማራ ህዝብ ትግል ነው። እኔ ብወደው ባልወደው ይሄ ሚዲያ ምን ይሉት ነበር? የፋኖ ሚዲያ ነው ይሉት ነበር። የትግራይ ኮሚኒቲ አንዳንዱ ሰው ሁሉም አይደል፣ ሁሉም በተመሳሳይ ፔስ መሄድ አይችልም። በጥላቻ ታውሮ ይሁን እንዲቆ የብልጽግና ፕሮፓጋንዳ የነገታቸው ልጆች ፕሮፓጋንዳ ጭምር በዛ ሁሉ በቃ አሁን መጀመሪያ አልገባም ሰው ጌታቸው ከብልጽግና ጋር ወረድ ቀደም ብሎ እንደሄደ ሰው አልገባም። ነጻርቃን ቀደም ብሎ እንደሄዱ አልገባም። ይሄ ሚዲያ የአማራ ህዝብ ትግል ነው። የአማራ ህዝብ ትግል ደግሞ እንደግፋለን። መጀመሪያ ጀምሮ ቆሞ ሲሄድ ምን እያደረገ ነው? ይሄ ልጅ አበደ እንዴ? ፋኖ እኮ ትግራይን በድሏል እኮ ይላል። ሻዕቢያን እኮ ትግራይን በድሏል እኮ እና 360 እንደተከበበች ቁጭ ትበል በቃ በደላለ ሄደን ፋኖ እንትን እናደርጋለን። ዘሄግ ሄደን ፍርድ ሰጠዋለን። ልክ እንደ ሰራሊዮን ልክ እንደ ላይቤሪያው ፕሬዝዳንት ምናምን እዛ እንወስዳቸዋለን። ሻዕቢያም የኤርትራ ፕሬዝዳንቱ ምናምን ጀነራሎች ዘሄግ እንወስደዋለን። እንደዚህ ሲሉ የነበሩ ሰዎች መጥተው የአብይ አህመድ አገልጋዮች ሆኑ ቁጭ። ለምንድን ነው ፍትህማ ይነግሳል ስለነበረ 75% የትግራይ ጄኖሳይድ የፈጸመው የትግራይ ወንጀል የፈጸመው ሻዕቢያ ነው። ማህበረ ደጋ የፈጸመው ሻዕቢያ ነው። ቦራ የፈጸመው ሻዕቢያ ነው። ወንጀል መስጠት ጀመሩ። የብልጽግና ኃጢአት ቀንሰው ለሻዕቢያ መስጠት ጀመሩ። ሻዕቢያ እንዳነሰው አያንሰው፣ ከበቂ በላይ እጁ ላይ አለ፣ ከበቂ በላይ። እነዚህ አጋስስ ስብስብ ግን የትግራይ ህዝብ ላይ እንደዚህ በደሉ። የትግራይ ጄኖሳይድ፣ የትግራይ በደል፣ የትግራይ እናት ሞት፣ የትግራይ ወጣት ሞት፣ ትግራይ ተስዕር እያለ የተሰዋው የትግራይ ወጣት ለፖለቲካ ሸቀጥ ተጠቀሙበት። አዲስ አበባ ሄደው አንላቀቅም የምንለው ለዛው ነው። አንላቀቅም፣ ጥርሳችን ረግፎ እዚህ ሚዲያ ላይ እንኳን መጣለን አርጅተንም ቢሆን ነው የምንለው። አንላቀቅም። የትግራይ ሰራዊት ተበተን፣ መበተን አለበት። ትግራይ እኮ ጥይት እያስገባች ነው፣ ትግራይ እኮ ጥይት እያስገባች ነው በአስመራ ይላል። እሰየው ብታደርገው ነው፣ ካደረገችው እሰየው ነው።
አድርጋ ከሆነ ጠይቃለሁ ደግሞ በነገራችን ላይ ጠላቶች ያስደስታሉ ትግራይን በእነሱ አንደበት ብልጽግናን እየጠቀምኩ ነው ብሎ ብልጽግና ላይ ቴረር ነው እየለቀቁ ያሉት እነዚህ እኮ ያስገባሽ ነው ሲል ትግራዋይ እንዴት ተደስቶ እንደሚያድር ተመልከ እኔ አውቃለሁ እኔ ስሜት አውቀዋለሁ ይሄት እኮ ያስገቡ ነው ሲል ወሽላካ በሉት እያንዳንዱ አቃጣሪ በሉት ሆዳም በሉት ለየትኛው ዘመንህ ነው ለየትኛው እድሜ ነው በሉት እንዲህ ነበር የትግራዋይ ክብር በዚህ ደረጃ ነው ሲያከብረው የነበረ እያንዳንዱ TDF ተበተን እያለ TDF ተበተን የሚል ሚዲያ ትግርኛ ተናገርቲ ደርጊ እያለ የሚውል ሚዲያ ሳተላይት እየከፈለ የሚውል የተዋረደ ፖለቲከኛና ጀነራልኛ የሚል የትግራይ ህዝብ ጥርት ብሎ መጥቶለታል ጎላ ብሎለታል ከማን ጋር ነበርኩኝ የሚል ከማን ጋር ነበር አሁን የትግራይ ሰራዊት ተቆርቋሪ ሆኖ ትግራይ ሰራዊት ተበተን ሲል ነበር የትግራይ ሰራዊትማ ክቡር እኮ ነው ታጋይ እኮ ሰላም ያስወጣ ታጋይ ነው ታጋይ እኮ ክቡር ነው ይላል አለቅላቂ በሉት ኦሬዲ በህዝብ የተገለለ በህዝብ የተበላ ፖለቲከኛና ሚዲያ ከዚህ በኋላ ትግራይ ውስጥ ቦታ ያለውም እንጂ ቀላል የማይባል ጉዳት ተጫውቶ አድርሶ ሄዷል ባለፉት ወደ ኋላ ወደፊት ያን የምናየው ጉዳይ ይሆናል ለማንኛውም ዘ ኢኮኖሚስት ጋር እንሂድ ዘ ኢኮኖሚስት ጎላ ብሎ እንዲታያቸው ምናውቀው ታሪክ ነው ግን እንዴት እንደሚያበሳጭ አላውቅም እንዴት እንደሚያቃጥል ትግራዋይ ሆኖ ይሄን ስታዩ እኔ ትንሽ እንትን ላርግላችሁና ላንብብላችሁ እዚህ ላይ ኦክቶበር 9 2025 የአቢዩዝ አጌንስት ትግራይንስ ኢን ዌስተርን ትግራይ ነው የሚለው አቢዩዝ በተጋሩ ላይ የሚደርስ ጉድ ነው እና ኤትኒክ ክሊንሲንግ ኤንድ ማስ ኤክስፐልሽን ይላል ኤትኒክ ክሊንሲንግ አለ የዘር ማጽዳት አለ እና የትግራዋይ ብለድ ይላል ያው ያሰመርኩት ዲፖርቴሽን ኤንድ ትሪትስ ቱ ሪሙቭ ኤኒዋን ዊዝ ትግራይን ብለድ ይላል የትግራይ ብለድ የሚባለው በቃ ትግራዋይ ማንም ትግራዋይ ይሄን ትግራዋይ ነው ከተባለ ማስወገድ ዲፖርት ማድረግ ተከዘ እንትን አድርጎ ማባረር አሁን ደመቀ ሰሞኑን ኢንተርቪው የሰጠው ትግራይ ወንድሞቻችንን አባረን እኛ ሰላም ማድረግ አንችልም የትግራይ ወንድሞቻችን ተፈናቀል መመለስ አለባቸው ስለነበረ ወዳጅ መስሎ ብልጽግና አድርግ ሲለው ሲጨንቀው ደመቀ ዘውዱ መጥቶ ያው መግለጫ የሰጠበት ሰሞኑን ታውቃለህ ይሄ ቀስ ብለን ነው የምንነጋገረው ስለሱ ጉዳይ እኔ ትርፍ ንግግር እዚህ ውስጥ ማውራት አልፈልግም እንደምታዩት ነው ማስ ኪሊንግስ ኤንድ ኤክስኪዩሽንስ ይላል ማስ ኪሊንግ በጅምላ ግድያ የጅምላ ግድያ ትግራይን ሜን ራውንድድ አፕ ማሳካርድ ኤንድ ዲስአፒርድ ይላል ከበው የጅምላ ግድያ ወንዶችንም ገሏል ጠፍቷል የት እንደጠፉ አይታወቅም ንብረታቸው refusing to abandon property ምናምን ይላል ተመልከቱ sexual violence and forced marriage ጋብቻ በግድ sexual slavery ለጾታ ግንኙነት ብቻ የሚጠቀምባቸው እንደ ባሪያ ቁጭ አድርጎ ለጾታ ግንኙነት ብቻ የሚጠቀምባቸው እና አስገድዶ ጋብቻ ያለ ተጋሩ ናቸው እነዚህ ምዕራብ ትግራይ እየደረሰባቸው ያወጣው ነው ፎርስድ ሜሬጅ ይላል እንደምታዩት ነው እና ካፕቲቪቲ ውስጥ ናቸው described as captivity እስረኛ ሆኖ ቁም እስረኛ ሆኖ እና የትም መሄድ አይችሉም በኃይል አግብቷቸው ይኖራሉ እዛ ሚሊሻዎች የተከዘ ዘብ ሚሊሻ የሚባሉ ደመቀ ዘውዱ ያሰማራቸው እዛ ያሉ ሚሊሻዎች forced labor and economic exploitation ይላል ይሄ በሰሊጥ በተለያየ እርሻም የነፃ አገልግሎት ይሰጣሉ ተጋሩ ብር ሳይከፈላቸው የነፃ አገልግሎት forced labor and economic exploitation ይላል ተመልከቱ denial of identity and civil rights ይላል ይሄ አማራ only ID cards issued ይላል ለአማራ ID card ለአማራ ብቻ ነው ለአማራ ተወላጅ ብቻ ID card የሚሰጣቸው መታወቂያ ካርድ የሚሰጣቸው ትግራይንስ ይከለከላሉ ይላል የትግራይን መመዝጋቸው ዶክመንቴሽን አይሰጣቸው ይላል ትራቨል ሬስትሪክሽን መጓዝ አይችሉም ወደ ጎንደር ወደ ትግራይ ወደ የትም መውጣት አይችሉም ከዛ መውጣት ወደ ተከዘ ተሻግሮ እንትን ለማድረግ እስከ ሞት ድረስ ይላል ፓኒሽመንት ባይ ኢምፕሪዝመንት ኦር ዴዝ ይላል በእስራት ወይም እስከ ሞት የሚያስቀጣ ነው ከምዕራብ ትግራይ መንቀሳቀስ ፕሮፐርቲ ሴዘር ኤንድ ኮንፊስኬሽን ይላል ተመልከቱ ሆምስ ላንድ ቢዝነስስ ቤቶቻቸው መሬታቸው የቢዝነስ ተቋማታቸው በሙሉ በእነዚህ ሚሊሻ ተይዟል እና ዋይድ ስፕሬድ ሉቲንግ አለ ዘረፋ አለ
ንብረታቸው ይዘረፋል እና ሪዲስትሪቢዩሽን ቱ አምሃራስ የተጋሩ ንብረት ወደ አማራ ተወላጆች ይከፋፈላል። እንደዚህ ኤትኒክ ፕሮፋይሊንግ ኤንድ ፒዩሪቲ ቴስት ይላል። ሚሊሻስ ኮንዳክቲንግ ኤትኒክ ፒዩሪቲ ይላል። ቼክ ያደርጋሉ ቤተሰብን አንሴስተሪ ምናምን ከየት ነው የምትወለደው ከየት ነው ይላል። ከዛ ዲስፖሴሽን ኦር መርደር ይላል። ንብረት ይዘርፋሉ፣ ንብረትም ይቀማሉ። ይሄ የምታየው ዲስፕሌስመንት ኤንድ ካምፕ ኮንዲሽንስ ይላል። ሰርቫይቨሮቹ ሸራሮ አካባቢ ያለው ቃለ መጠይቅ እንትን አለው። ኢንፎርሜሽን ብላክ አውት ኤንድ ኢምፒዩሪቲ ይላል። መረጃ የለም። ጋዜጠኛ ምዕራብ ትግራይ አይገባም። የእርዳታ ሰጪ ግለሰቦች ሰራተኞች አይገቡም። የዩኤን ኢንቨስቲጌተርስ አይገቡም። የዩኤን አጣሪ ቡድን ምናምን አይገቡም። ወደዛ መግባት ክልክል ነው እና ኦንጎይንግ አቢዩዝስ ከዛ ይሄም እንደቀጠለ ይሄ ሳመሪውን ነው። ይሄ ባለበት ሰዓት አማራ አብይ አህመድ የነገረን አማራ ይጠቃል፣ እኔን ማትደግፈኝ ከሆነ አማራ ይጠቃል ነው ያለው። ቀደም ያሳየዋችሁ አንድ ሰው ይሄ ሰውዬ ማለት ነው አብይ አህመድ ማለት ይሄ ሰውዬ በየሰፈሩ አምጡና አወያዩና ይቅርታ ብለን ካሳም ካስፈለገ ካሳ ከፍለን እንታረቅ፣ እንስማማ፣ ችግር የለብኝም፣ ደስ ይለኛል፣ ሰላም ነው የምፈልገው። እንደዚያም ካላደረገ አማራ ለጥቃት ይጋለጣል። እዚህ ሰፈሩ ስንንጎዳጎድ ችግር ያጋጥመናል እና በውስጣችን ያለው እንደዚያም ካላደረገ አማራ ለጥቃት ይጋለጣል።